2-3 ማትሆኑ ቁርበቶች እንደዚህ አይነት በጣም ወሳኝ ነገር ሲመጣ ዝም ነው የሚባለው። ዝም ነግበኔ ነው። አብሽር አይዞሽ ነግበኔ ነው። ላንቺም ያለው ለሌላም ሊኖረው ይችላል። ቁርበታ ሙላ እከክ የቋሚ እንዶ ለጊዜው እንኳን ቋሚ የሆንሽ ትመስያለሽ። በዚች ምድር ላይ የምትተማመኝበት እንዲህ ነው የምትይበት የለም። ነገም አንቺ የዚህ ተቋዳሽ ነሽ። አሁን ብትስቂ ነገ ይሳቅብሻል፣ ይሳቅባቸዋል። ይሳቅባቸዋል። እንደናንተ እንደ ቀልድ የተደረገች ነገር ናት። እንደ ቀልድ የምታወራት ነገር ናት። ትላንትና ጆን ዳንኤልን ለዚህ ያበቃ። ዛሬ እሱን ያስገባው ሰውዬ በርታ ምናምን ሲለው የነበረው ሰውዬ ጌታን ተቀብሎ ኢየሱስን ተቀብያለሁ ብሎ ገብቶ እንደፈለገ የሚወጣበት ኢንቨስት የሚያደርግበት ጊዜ ነው። ምስኪኑ ግን እስካሁን ድረስ የት እንዳለ ይታወቃል። በሰው ከመንግስት ጋር የተነካካ ነገር የመንግስት ወይ የህዝብ ነገር የሚያስቀጣን ነገር ላይ ምን አለ? ራሱ መንግስት ድጋፍ አግኝቻለሁ እና በዚህ ነገር ላይ የሆነ ነገር ላድርግ ነው የሚለው። ስም የምትጠሪ ከሆነ ሂጂና ለራሷ ንገሪያት። ክፍታፍ እከካም ብስብስ ከብት አስረግጬ ነው የምነግርሽ። ይዝገዚህ እድፍሽን አረፊ። መጀመሪያ ይሁን ደብቁ ይመጣል። ይሁን ደብቁኝ ይመጣል። አለው የሰው ህይወት ላይ ስትፈርዱ የራሳቸው ህይወት ላይ ይፈረዳል። የተገኘውን ነገር በሙሉ እኔ የተለየ እንትን ኖሮኝ አይደለም፣ ግን ብዙ ነገር አለ። ብዙ እነዚህ ልጆች ምን ላይ እንዳሉ ምን ስቃይ ውስጥ እንዳሉ እኛ ነን የምናውቀው። ሲፈልጉ ፎቶቸውን ይለጥፋሉ። ፕራይቬት የሆነ ፎቶቸው ከመንግስት እጅ ወጥቶ እኮ እየተለጠፈ እኮ ነው ያለው። ፕራይቬት የሆነ ንብረታቸው ማንንን የሚያደርገው መጠየቅ አይችሉም። ፌስቡክ ላይ እየወጣ የሚለጥፈው ፌስቡክ ላይ ፕራይቬት የሆነ የአንድ ሴት ልጅና የአንድ ወንድ ታሪክ ማለት ነው። ማነው? መንግስት ነው ኤግዚቢት የተደረገበት ቦታ ላይ ነው። ለምን ዋይ በዚህ መልኩ? ከዛስ ታዲያ ሰዎች መንግስት የለም ቢሉ ምንድን ነው? ነውጭ አንቺ መስቀል አድርገሽ ሰይጣን፣ በመስቀሉ ምትክ አንቺ ሰይጣን፣ ከመስቀሉ በስተጀርባ ሆናችሁ ሰይጣንነትን እንትን የምትሉ የሰው ልጅ ፕራይቬት ነገር የሰው ልጅ ፕራይቬቱ ካለ ማንም ፍቃድ እየወጣ እየተለጠፈ ፕራይቬት የሆነ ነገር ማለት ነው። ሄዱት አንተ በስብሰ የበሰበስ ውሻ ይሻለች ሄዱታ። እኔ ጂጂ ብሎክ ነው ማረገብ እያለሁ ብሎክ ተደርጓል አይደለ እንዴ? ለምንድን ነው ብሎክ የተደረገ ሰው ደግሞ መጻፍ ይችላል እንዴ? ብሎክ የተደረገ ሰው መጻፍ ይችላል? ብሎክ የተደረገ ሰው መጻፍ ይችላል? እግዚአብሔር አለ ግን
ነግበኔ ነው ይልሽ። ዛሬ ስታሽቃቄ ነበርሽው፣ ዛሬ ስታንጫጬ ነበርሽው፣ ዛሬ በማያገባሽ ነገር ጣልቃ ገብተሽ ከጠዋት እስከ ማታ በዚች ልጅና በሌሎች ህይወቶች ላይ መፈትፈት ያ አስፈችና አሳሳሪ ይመስል ህዝቡ የወከላችሁ ይመስል በጣም ብዙ ሴቶች አሉ ከዚህ ነገር የተቆጠቡ ነው። አያገባኝም ያለው እንደ የዚህን ልብ አግኝተዋል እንዴ ብለን የተደነቅንባቸው እኔ የማውቀው ነገር የለም። ምክንያቱም ምን ያህል አንዳንዶቻችሁ ደግሞ ሆን ብላችሁ ራሳችሁ እንደተጎዳችሁ መስላችሁ ልክ ራሳችሁ ይሄ ህዝብ ለምን ይቅርታ አላስጠየቃችሁልንም ያላችሁ ይመስል እኔ ይቅርታ አስጠይቃታለሁ። እንግዲህ ማን ጠየቃችሁ? ማንም። ቲያትር ፎሎ 700 ሰው 800 ሰው ብርቅ ግን 700 ሰው በቀረ ዝም በማለት አይደለም ነገሮችን በማዳረስ ሰው እንዲሳደብ ያንን አካባቢ እንዲሳደብ እግዚአብሔር ይስጣቸው። በነገራችን ላይ ሶሻል ሚዲያ ላይ ያሉት ልጆች ራሳችሁ እንደጠበቅኳችሁ አይደላችሁ። ኢቨን ራሱ ኦሮሞ ብለው እንኳን አልተሳደቡ፣ ሀረርጌ ብለው አልተሳደቡ፣ ድሬዳዋ ብለው አልተሳደቡ። በጣም 3 ልጆች ናቸው። እኔ የጠበቁት እንዲያውም ሌላ ነው። አጋግላቸው ግን እኛ እግዚአብሔር ይመስገን ልጅቷን የምታምነው አምላክ ገብርኤል አላት፣ ጠብቋታል እንጂ እናንተ ማቃኑ ሙሉ ተቀደሽ እዛ ላይ መግለጫ ሰጪ ሲሪየስሊ ወይ ጉዳችን ዘንድሮ ወይ ጉዳችን ምን አይነት የተረገመ ጊዜ ውስጥ ነን ያለ። አንተ ሰውዬ ምን አባቱ ነው ደግሞ የሚልክብኝ? ኦኮቴ ምን አባ ነው የምትልከው? ምኖቹ ናቸው ደግሞ እነዚህ ለማኝ ዘር በሙሉ? ነጭ የእሷን ፎቶ አድርገሽ ግን ጎበዝ ነሽ ስታጋጊ። እዚህ ዛሬ እንኳን ደስ አለሽ ትለኛለች። ምን እዚህ ምንድን ነው ደግሞ ይሰርላችሁና ደግሞ አሁን ሌላውም ሲታሰረ እንኳን ደስ አላችሁ። ኧረ እንደው ምን ትውልድ ነው ያለው? እኔ መታሰሯን የማላምንበት ነገር እንደሆነ ነው የምነግርሽ። አላምንበትም። እናንተ አምናችሁበታል፣ ፈልጋችሁታል። ኦኬ ከዛ የበለጠ ወንጀለኛ እንደዋና በሚዋኝባት ሀገር ላይ እችን ተናገረች ብላ ወይ ይሄንን ተናገረ ተብሎ ድሃ ላይ መውረድ፣ ወጣት ላይ መውረድ። እስቲ ተለቅ ያለውን ያዝና ኒክ እሱን ስትይዝ ሴቶችን የሚደፍር ወንዶችን የሚደፍር የባለስልጣን ልጅ ሆኖ አዋሳ ላይ ደፍሯት እንደሚሽከረከረውን በነፃ እየፈታችሁ በዋስ እየፈታችሁ ያ ዘራፊ የመንግስትን ብር የሚያጭበረብር ስልጣኑን የሚጠቀም የሚያግት የሚያሳግተው እስቲ ታዋቂ የነበረ አንድ ወንበዴ ተያዘ። that's okay። አንድ ነገር ግን አምናለሁ እግዚአብሔር አለ። በቃ እግዚአብሔር ያያል። ይሄንን አምናለሁ። ልጅቷ የኦሮሞ ጥላቻ አለባት። ጦሷን ውሰድ እከክ ብስብስ ናውጣ ወደኛ አታርገው። እዛው ናውጣ በስባሳ እከክ። ታዲያ የኦሮሞ ጥላቻ ካለባት አንተ ቤቷን ዘርጠል በመጥላት ነው እንጂ እኮ በእኛ አይደለም። ኔቨር ሊኖርባት አይችልም። ኔቨር ሊኖርባት አይችልም። ናውጣ እንዴ ብስብስ ደግሞ እንዴት አድርጌ ነው ማስወጣው? ባካችሁ። አንዳንዱ ደግሞ እንደ ትኋን ጫንቃ ላይ እንዲህ ብሎ ቁጭ የሚለው እንደዚህ ጫንቃ ላይ እንዲህ ቁጭ ይላል። እንደ ትኋን እንደዚህ ጫንቃ ላይ ቁጭ ይላል። አሁን እኔ ዋት ሀፕን አር ዩ ኦኬ የምትለኝ እኔ ጋር ሀፕን ቢኖር ምን አባ ልታደርግልኝ? ዋት ዩ ዱ ነቲንግ ኦንሊ ዋት ሀፕን ቱ ዩ ዋት ሀፕን ቱ ሚ ዋት ዩ ዱ ነቲንግ። ወረኛ ኖ ብላ what happened to you? ኧረ ስንት ደግሞ የወንድ አራስ አለ በመድኃኒዓለም የወንድ አራስ